ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ሰብዝ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም መማር ለምትፈልጉ በዚህ ባስቀመጥኩላችሁ ስልክ ቴሌግራም እና ኢሞ ላይ አድ እያደረጋችሁ የምትፈልጉትን ነገር አናግሩኝ። የምትፈልጉትን ትምህርት ለጊዜው የምናስተምራቸው እንግሊዘኛ፣ አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ሂሳብ እነዚህን ነው እያስተማርን ያለነው። ከነዚህ ውስጥ መማር የምትፈልጉ ካላችሁ በዚህ ስልክ እንዳልኳችሁ ቴሌግራም እና ኢሞ ላይ ለጊዜው በሱ ነው የማስተምረው። እሺ ውድ ቤተሰቦች ዛሬ የምናየው ደግሞ ጊዜ በሶስት ይከፈላል። ያለፈው፣ አሁን ያለውና የሚመጣው ጊዜ። እነዚህ ዋናዎቹ ናቸው። ግን ጠለቅ ብለን ስናያቸው ደግሞ ብዙ አይነት ጊዜያቶች አሉ። አሁን ለጊዜው የምናያቸው ግን እነዚህ ዋናው ሶስቱ ናቸው። ያለፈው ፓስት ቴንስ ይባላል። ፓስት ቴንስ ፓስት ማለት ያለፈው። ስለዚህ ስላለፈ ነገር ስናወራ ይሄ ቴንስ ነው የምንጠቀመው። ፓስት ቴንስ ወይ ደግሞ ያለፈው ጊዜ። እንደዚህ ነበርኩኝ፣ እንደዚህ ነበር ብለን ስናወራ ፓስት ቴንስ ወይ ደግሞ ያለፈው ጊዜ ይባላል። ያለፈው ጊዜ ስላለፈው ነገር ስናወራ የምንጠቀመው አይነት ነው። ሁለተኛው ደግሞ ፕሬዘንት ቴንስ። ፕሬዘንት ማለት አሁን ያለው የአሁኑ ጊዜ ማለት ነው። የአሁኑ ጊዜ እኔ ተማሪ ነኝ ብል በዚህ ሰዓት አሁን ያለሁበት ነው የምናገረው። እኔ መምህር ነኝ ብል አሁን ያለሁበት ነው የምናገረው እና ፕሬዘንት ቴንስ የምንለው አሁን ላለው ነገር የምንጠቀመው ነው። አሁን ላለው ነገር የአሁኑ ጊዜ። ሶስተኛው ደግሞ ምንድነው? ፊውቸር ቴንስ ማለት ቀጣይ፣ ለቀጣይ የምትሆነው። ሳድግ እንደዚህ መሆን ፈልጋለሁ፣ ሳድግ ፓይለት መሆን ፈልጋለሁ፣ ሳድግ ዶክተር መሆን ፈልጋለሁ ብለን የምንናገራቸው ነገሮች ደግሞ መጪው ወይ ደግሞ ቀጣይ ጊዜን ማለት ነው። ፊውቸር ቴንስ። ስለዚህ በሶስት ከፋፍለናቸዋል። አሁን የሚቀረን ደግሞ አረፍተ ነገር በእነዚህ መመስረት። ዋናው ነገሩ አረፍተ ነገሩ ነው። አረፍተ ነገሩ ማለት በእያንዳንዱ እንትን እንላለን። አንድ ሀሳብ አንስተን አንድ አይነት ሀሳብ በሶስቱ እንገልጻለን። ለምሳሌ ፓስት ቴንስ ለመግለጽ የምንጠቀመው ምንድነው? ወዝ ማለት ነበር ማለት ነው። ነበር። ዌር ካልን ደግሞ ነበሩ፣ ለብዙ ሲሆን ነበሩ። ስለዚህ እነዚህ ሁለቱም ወሳኝ ናቸው። ወዝ እና ዌር። እነዚህ የማን ፓስት ናቸው? የማን ፓስት ፎርም ናቸው? የኢዝ እና አር። ወዝ የኢዝ እና የአም የሁለቱም ይሆናል። እናያቸዋለን። ጠብቁኝ። እዚህ ጋር አሁን ኢዝ ማለት ነው ብለናል። ኢዝ ማለት ትርጉሙ ነው። አም ማለት ደግሞ ነኝ ማለት ነው። አይ አም ብለን ስንናገር ነኝ እያልን ነው። ነኝ። ሶስተኛው ደግሞ አር የሚለው ደግሞ ናችሁ ለብዙ ነገር ስንጠቀመው ማለት ነው። ስለዚህ የእነዚህ የሁለቱም የኢዝ እና የአም ፓስት ፎርሙ ወዝ ነው ካልን ነበር ነው የምንለው። አር ለሚለው ደግሞ ዌር ነበሩ፣ ናቸው። ፕሬዘንቱ ናቸው ሲሆን ያለፈው ደግሞ ነበሩ። ፊውቸር ላይ ስንሄድ ግን ዊል እና ሻል ይሆናል በሚለው። ሻል እና ዊል አብዛኛው የምንጠቀመው ዊል ነው። በዚህ አረፍተ ነገር እንሰራለን ዊል በሚለው። ስለዚህ ዋና እንጠቀማቸው እነዚህ ናቸው። ማይን ቨርቦቹ ቨርብ ቱ ቢ የሚባሉ ማለት ነው። ስለዚህ እስኪ እዚህ ጋር እንውሰድ አንድ አረፍተ ነገር ወዝ በሚለው። I was a teacher. አስተማሪ ነበርኩኝ። እዚህ ጋር I was ካለ I was ለብቻዋ ነበርኩ ወይ ደግሞ ነበር እንደማለት ነው። I was a teacher ካለ ደግሞ አስተማሪ ነበርኩ። በዚህ ሰዓት አስተማሪ አይደለም፣ እያስተማረ አይደለም ማለት ነው። I was a teacher ካለ አስተማሪ ነኝ ሳይሆን አስተማሪ ነበርኩ። ኦልሬዲ አልፏል። ሁለተኛው የምናየው ደግሞ ፕሬዘንት ላይ ደግሞ እዚህ ፕሬዘንት ላይ የምናየው I am a teacher ካለ ኦልሬዲ አሁን ያለውን ነገር ነው። እኔ አስተማሪ ነኝ። ልዩነቱ ምንድነው? እዚህ ጋር ወዝ ነው፣ እዚህ ጋር አም ነው። ስለዚህ አም ፕሬዘንት ሲሆን ወዝ ደግሞ ፓስት ቴንሱ ነው። ወዝ ካል ነበር ማለት ነው። አም ካለ ደግሞ ነኝ። ስለዚህ ነበር ካለ ማንኛውም ነገር ኦልሬዲ አሁን ያለፈውን ነገር ነው ማለት ነው።
አይ አም ኤ ቲቸር አስተማሪ ነኝ። አይ አም ኤ ቲቸር። ስለዚህ ፕሬዘንት እና ፓስት እነዚህ ካልን ፊቸር እስኪ እንይ። አስተማሪ መሆን እፈልጋለሁ ወይ ደግሞ አስተማሪ የመሆን ፍላጎት አለኝ ብለን ስንናገር አይ ዊል ቢ ኤ ቲቸር። አይ ዊል ቢ ኤ ቲቸር አስተማሪ እሆናለሁ። አይ ዊል ቢ ኤ ቲቸር ካለ አስተማሪ እሆናለሁ። ይሄ ምንድነው የሚያሳየው? ፊቸር ወይ ደግሞ ቀጣይ ጊዜ ለቀጣይ ያሰበው ሀሳብ ምኞት ነው የሚያሳየው ማለት ነው። ስለዚህ ሶስቱም ልዩነት የገባችሁ ይመስለኛል። ወዝ ካልን ነበር ነው። አም ካል ነኝ። ዊል ካለ ደግሞ እሆናለሁ ገና ለቀጣይ የሚሆን ምኞት ነው። ስለዚህ አይ ወዝ ኤ ቲቸር አስተማሪ ነበርኩ። አይ አም ኤ ቲቸር አስተማሪ ነኝ። አይ ዊል ቢ ኤ ቲቸር አስተማሪ እሆናለሁ። እስኪ አንድ እንጨምር ወዝ በሚለው አይ ወዝ ኤ ዶክተር። ይህም ልክ እንደዚህ ተመሳሳይ ነው። ዶክተር ነበርኩ። ዶክተር ነበርኩ። አይ ወዝ ኤ ዶክተር። እስኪ በፕሬዘንት ስንገልጸው ደግሞ ይሄ ዶክተር ነበርኩ ካለ በፕሬዘንት ሲገለጽ ምንድን ነው? አሁን ባለው ከሆነ ዶክተር ነኝ። ዶክተር ነኝ። እዚች ወዝ በማን መቀየር ነው? አም በምትለዋ መቀየር ነው። አም አይ አም ኤ ዶክተር። አይ አም ኤ ዶክተር። ዶክተር ነኝ። ዶክተር ነኝ። ስለዚህ ልዩነቱ በቃ ይሄ ነው የምትይዙልኝ። አም እና ወዝ። አም ፕሬዘንት ነው። ወዝ ደግሞ ፓስት ነው። አይ አም ኤ ዶክተር። ዶክተር እሆናለሁ ለሚለው ደግሞ ልክ እንደዚሁ እችን ዊል መጠቀም አይ ዊል ቢ ኤ ዶክተር። አይ ዊል ቢ ኤ ዶክተር። ዶክተር እሆናለሁ ወይ ደግሞ ዶክተር መሆን እፈልጋለሁ። ለቀጣይ የምናወራው ነገር ነው። አይ ዊል ቢ ኤ ዶክተር። አይ ዊል ቢ ኤ ዶክተር። ዶክተር እሆናለሁ። አይ ዊል ቢ ኤ ዶክተር። ስለዚህ አይ ዊል የምትለዋ አይ ዊል ቢ የምትለዋ እሆናለሁ እንደማለት ነው። እሆናለሁ። ዊል ብዙ ጊዜ የሚያሳየው ምንድን ነው? ፊቸር ነው። ፊቸር ወይ ደግሞ መጪው ጊዜ ነው። አም ካለ ደግሞ ፕሬዘንት ነው፣ አሁን ያለው። ወዝ ካለ ነበር ለማለት ያለፈውን ሲሆን እነዚህም በደንብ ያዙልኝ። እያየን ያለን አሁን በቨርብ ቱ ቢ እነዚህ ዋና ቨርቦች የሚባሉ ነው እንጂ ሌላ ደግሞ የራሱ ህግ አለው። ሌላ ወርዶቹን ደግሞ ቀጥታ ስንጠቀም እናያቸዋለን በቀጣይ። ኢት ወዝ ኢዚ። ኢት ወዝ ኢዚ ካለ ቀላል ነበር። ኢት ኢዝ ኢዚ ካለ ደግሞ ቀላል ነው። ስለዚህ እቺ ወዝ ካለ ምንድነው የሚያሳየው? ፓስት ነው ወይ ደግሞ ያለፈውን ነው። ኢት ወዝ ኢዚ ካለ ቀላል ነበር። ቀላል ነበር። ኢት ወዝ ኢዚ። ኢዚ ማለት ቀላል ነው። ኢት ወዝ ካለ ደግሞ ነበር እንደማለት ነው። ኢት ወዝ ኢዚ ቀላል ነበር። ቀጣይ የሚሆነው ምንድነው የሚሆነው? ፕሬዘንት ሲሆን ይሄ ሲቀየር ኢት ኢዝ ኢዚ። ችን አጥፍተን ኢዝ እንጠቀማለን እዚህ ጋር ኢዝ። ኢት ኢዝ ኢዚ። ቀላል ነው። ቀላል ነው። ምንድነው የሚያሳየው? ፕሬዘንት ወይ ደግሞ አሁን ያለው ጊዜ። አሁን ያለው ጊዜ የሆኑ ጊዜ ያላለፈው ወይ ደግሞ መጪው ያልሆነው ቀላል ነው። እሺ ፊቸር ሲሆን ደግሞ ቀጣይ ሲሆን ደግሞ ይሄ ወደዛ ስንቀይረው ምን ይሆናል? ፊቸር ሲሆን ኢት ዊል ቢ ኢዚ። ኢት ዊል ቢ ኢዚ። ዊል መጠቀም ነው በኢዝ እና በወዝ ፈንታ። ኢት ዊል ቢ ኢዚ ቀላል ይሆናል። ቀላል ይሆናል። ስለዚህ እነዚህ ሶስት ዋና ጊዜያቶች የያዙ የመጀመሪያው ማን ብለናል? ፓስት ቴንስ ነው፣ ያለፈው ነው። ፕሬዘንቱ ደግሞ አሁን ያለው ነው። ፕሬዘንቱ። ፊቸር ደግሞ መጪው ጊዜ ገና እቅድ ወይ ደግሞ ምኞት። በእነዚህ ቀላል ቨርቦች ሜይን ቨርቦች ማን ነው የሚባሉ? እነዚህ ቨርብ ቱ ቢ ወዝ ነበር፣ ዌር ነበሩ፣ ኢዝ ነው፣ አር ናቸው፣ ዊል እና ሻል ደግሞ ይሆናል በሚሉ ይህን ያህል አረፍተ ነገር ጽፈናል። ያልገባችሁ ጥያቄ ሀሳብ ካለ ደግሞ ቴሌግራም ጆይን አድርጉ። ቴሌግራም ቻናላችን እዛ ጥያቄያችሁ መጠየቅ ትችላላችሁ። ለዛሬ እዚህ ላይ ይብቃን። በደንብ እነዚህ ትኩረት አድርጋችሁ ይዋቸው። በቀጣይ ደግሞ ሰፋ አድርገን እንገናኛለን። ሰላም ሁኑ።